እንዲህ ስል ምን ማለቱ ነው ልትሉ ትችላላችሁ። መጀመሪያ የእኛ እኮ ወደ አሕዛብነት እየተቀየረብን እኮ ነው፣ እየተጎተተ ነው፣ እየጠፋ ነው። እስኪ እናጽናው። ያንን ኦርቶዶክስ እየጠፋች ነው። ይኸው ጳጳሱ ኮበልለው በስቷል፣ ኮብላዩ ቢጠፋው በስቷል፣ በአዲስ እምነት የሚነጠቀው በስቷል። እያየህ ነው። በአዲስ እምነት ሚንስ የእኛን እምነት ነው፣ ወንጌል አማኞችን መሰረቱ እየተናጋ ነው። የኦርቶዶክስ የብፁዕ አቡነ አብርሃም ንግግር ብቻ አይደለም፣ ብፁዕ አቡነ ኤርሚያስንም አሰማሃለሁ። በንጽጽር ደረጃ ግን ማን ነው የተሻለ አቋም ላይ ያለው? የኛ ኦርቶዶክሳውያንን መቼም ይሄው መሰረቱ እየተናደ ራስን መገምገም ሁሌም ያለ ነው። የጴንጤ መሰረት አልተናደም ብራዘር። ከጴንጤ ግን 100% እንሻላለን። የጴንጤ መሰረት አልተናደም። የእናንተ ህዝብ ነው እንደ ጉድ ወደ አሕዛብ እየፈለሰ ያለው፣ ወደ ሙስሊም እየሄደ ያለው። ይኸው አባትህ ናቸው ያሉት። ምንድን ነው ያሉት አባትህ? ቆይ ለምን ትእዛዝ ስንሰማ ሁሩ ወመሃሩ ካለ በኋላ ምንድን ነው ያለን? አቤት ወስብኩ ለማን ወስብኩ ወንጌሉ ማለት ለማን? ለኩሉ ፍጥረት ለአሕዛብም አለበት። አሁን ግን አሕዛብን ማስተማሩ ይቅርብ። እንዲህ ስል ምን ማለቱ ነው ልትሉ ትችላላችሁ። መጀመሪያ የእኛ እኮ ወደ አሕዛብነት እየተቀየረብን እኮ ነው፣ እየተጎተተ ነው፣ እየጠፋ ነው። ዋት የእናንተ እስኪ እናጽናው። ያንን አንድ ኦርቶዶክስ እናቱ የወለደችው ኦርቶዶክስ እስኪ ገድል ድርሳን ብሎ ወጥቶ ሶሻል ሚዲያ ላይ እስኪ ቤት ከፍቶ ያውራ። እንመጣለን። እኔ ተጠራርተን ተደዋውለን እንመጣለን። እኔም ሜላም ሌሎችም ወንድሞቼ ተጠራርተን ናዳ ቴዳ መጽሐፉን ይዘህ ብሩኬም መጽሐፉን ይዘና ሜላም ና ብለን እንመጣለን። ኦኬ። ነዲድ እሳት ይበዛብሃል አልኩ። አንተ አይደለም ሊቃውንት እንኳን አያስጥሉትም። አባቶቻችሁ ተሰብስበው ስብሰባ ላይ የሊቃውንት ጉባኤ ስብሰባ ላይ ተሰብስበው የሚያደርጉት መላቅጡ ጠፍቷቸው ባለመስማማት የተለያያችሁት። ባጭሩ ግን ያው መጽሐፍቶቻችን ጥራት ይጎላቸዋል ነው ብለው ያሉት። ጥራት የጎደለህን መጽሐፍ ጠዋት አንተ ዝንብህን እሺ እያልክ ታነባዋለህ። ሚካኤል ክፈት እስኪ ቤት ገድል ድርሳን ብለህ በእውነት አንተ እናት ወልዳለች። ክፈት እስኪ ዛሬ በእውነቱ የዓመቱ ቅዱስ ሚካኤል ነው ብለህ እስኪ ክፈት። የሐምሌ ሥላሴ ነው ብለህ እስኪ ክፈት። አሁን ሐምሌ ሥላሴ ይመጣ የለ ክፈት። ካላለፈ የነሐሴ ተክለ ሃይማኖት የአባታችን የአቡነ ተክለ ሃይማኖት እስኪ ብለህ ክፈት ቤት እና ገስቱ ላይ ሚዩት የሚያደርጉትን ሰዎች ታቆሙና እኛ እንመጣለን። ያንን ቅዘን የሚያወራውን መጽሐፍህን ቤቱ ቅዘን በቅዘን ይሆናል ማለት ነው። ከዚህ ያለፈ ምን አላችሁ ደግሞ እናንተ? አሁን ደግሞ ያው ኦርቶዶክሳውያን ተው። ኦኬ። ይኸው እኮ አባትህ ምን እንዳሉ ታውቃለህ? ማታ ብፁዕ አቡነ አብርሃም አንተ 4 ዓመት ሙሉ የደከምከው ጴንጤን ለሁለት እንከፍላለን ብለህ ነበር። ወገባ ገዳህን እኮ ከፈልኑ ብራዘር። አንተ እንደዛ ብለህ ነበር አይደል ያልከው? አባትህ ምን እንዳሉ ላሰማህ። አባትህ ምን እንዳሉ ላሰማህ ወንድም አለ። እናንተ ወይ አትሰብኩ ወይ አታስተምሩ። አንዱ የረባ ስራ እንኳን አሰሩ። ምንድን ነው ያሉት? ትእዛዝ ስንሰማ ሁሩ ወመሃሩ ካለ በኋላ ምንድን ነው ያለን? አቤት ምንድን ነው ያሉት አባትህ? ቆይ ለምን ትእዛዝ ስንሰማ ሁሩ ወመሃሩ ካለ በኋላ ምንድን ነው ያለን? አቤት ወስብኩ ለማን ወስብኩ ወንጌሉ ማለት ለማን? ለኩሉ ፍጥረት ለአሕዛብም አለበት። አሁን ግን አሕዛብን ማስተማሩ ይቅርብ። እንዲህ ስል ምን ማለቱ ነው ልትሉ ትችላላችሁ። መጀመሪያ የእኛ እኮ ወደ አሕዛብነት እየተቀየረብን እኮ ነው፣ እየተጎተተ ነው፣ እየጠፋ ነው። ዋት የእናንተ እስኪ እናጽናው። ያንን የሚኮበልለው በስቷል። እየሰማ ነው ሚካኤል? እየሰማ ነው ወይ?
መጽሐፉ የሚለው ወደ ዓለም ሁሉ ሄዱ ወንጌል ለፍጥረት ስበኩ ነው። በግዕዙ ነው ያሉት። እናንተ ቤት ግን ስብከት የለም። ስብከቱ ስለ እግዚአብሔር ስለ ኢየሱስ ክርስቶስ ወንጌል አይደለም። ብፁዕ አቡነ አብርሃም ናቸው ያሉት። አባትህ ሰበኩ ወዴት ሄዱባችሁ? ይኸው ትእዛዝ ስንሰማ ሁሩ ወመሃሩ ካለ በኋላ ምንድን ነው ያለ? አቤት ወስብኩ ለማን አቤት ለኩሉ ፍጥረት ለአሕዛብም አለበት። አሁን ግን አሕዛብን ማስተማሩ ይቅርብ። እንዲህ ስል ምን ማለቱ ነው ልትሉ ትችላላችሁ። መጀመሪያ የእኛ እኮ ወደ አሕዛብነት እየተቀየረብን እኮ ነው፣ እየተጎተተ ነው፣ እየጠፋ ነው። እስኪ እናጽናው። ያንን ኦርቶዶክስ እየጠፋች ነው። ይኸው ጳጳሱ ኮበልለው በስቷል፣ ኮብላዩ ቢጠፋው በስቷል፣ በአዲስ እምነት የሚነጠቀው በስቷል። እያየህ ነው። በአዲስ እምነት ሚንስ የእኛን እምነት ነው፣ ወንጌል አማኞችን። ኦኬ ናግባ፣ አቅም ካለህ ና አውራ፣ ናግባ አውራ። አንተን በመጽሐፍ ቅዱስም አወራሃለሁ፣ በገድል ድርሳንም አወራሃለሁ። ናግባ ና አውራ። ምን በኮሜንት ከምደክም። ኦኬ ከዛስ ነው የማይሸረሸረው፣ እየተሸረሸረ ነው። መሰረቱ እየተናጋ ነው። የኦርቶዶክስ ደግሞም ማስበርገጊያው ሁልጊዜ ምንድን ነው ከተባለ አንዱን ደካማ፣ አንዱን ብርቱ፣ አንዱን ኃጢአተኛ፣ ሌላውን ጻድቅ አድርጎ ተስፋ በማስቆረጥ ብዙ ምዕመናን እየጠፉ ነው። ስለዚህ መሰረቱ እየተናጋ ነው። የኦርቶዶክስ የብፁዕ አቡነ አብርሃም ንግግር ብቻ አይደለም። ብፁዕ አቡነ ኤርሚያስንም አሰማሃለሁ። ብፁዕ አቡነ ማናቸው? የስብከተ ወንጌሉ ኃላፊ ማናቸው? ሜላ ብፁዕ አቡነ ስብከተ ወንጌሉ ኃላፊ ብፁዕ አቡነ ማርቆስ ቴንኪው። የብፁዕ አቡነ ማርቆስንም ንግግር አሰማሃለሁ። ድቅድቅ ጨለማ ውስጥ ነው ያለነው። ህዝባችን እየጠፋብን ነው። ወንጌል ስበኩ፣ አትፍሩ። በንጽጽር ደረጃ ግን ማን ነው የተሻለ አቋም ላይ ያለው? የኛ ኦርቶዶክሳውያንን መቼም ይሄው መሰረት እየተናደ ራስን መገምገም ሁሌም ያለ ነው። የጴንጤ መሰረት አልተናደም ብራዘር። ከጴንጤ ግን 100% እንሻላለን። የጴንጤ መሰረት አልተናደም። የእናንተ ህዝብ ነው እንደ ጉድ ወደ አሕዛብ እየፈለሰ ያለው፣ ወደ ሙስሊም እየሄደ ያለው። ይሄው አባተ ናቸው ያሉት። አድምጠኝ። መጀመሪያም ከኛ ጋር አልነበሩም በሚለው ነው። እሰጥሃለሁ፣ ታወራለህ። የኔ ፓስተር መጋቢ ጻድቁ አብዶ የሚሆን ካውንስሉ ወጥቶ እባካችሁ ፓስተሮቻችን፣ ወገኖቻችን ህዝባችን ወደ ሙስሊም ወደ አሕዛብ ኮንቨርት እያደረገ ነውና መሰረታችን እየተናጋ ነውና እባካችሁ ወንጌል ስበኩ አላሉም፣ አይሉም። ለምን? አሁን እዩ ጩፋ የሚመራው ህዝብ ድኗል። ብራዘር እዩ ጩፋ የሚመራው እነዚህ ሐሰተኛ ነቢያት የሚመራው ህዝብ ድኗል ወይ ልትለኝ ነው ወይ? የተጠየቀውና የአባትህን መልስ እዚህ ቆይ ሉትራን በአንተ አስተምሮ ሉትራን ድናለች። ባለፈው ምን ስትላት ነበረ? ወዳጄ በልጅነቱ የተጠመቀ አልዳነም ስትላት ነበር። የተጠየቀው እዚህ ነገርኩህ እኮ ይሄ ሰልፍ ክሪቲክስ ይባላል። መሰረት ተናግቷል። እዚህ መሰረት ተናግቷል። ትክክለኛ ነገር ነው። ወደ ወንጌል እንመለስ ነው። ትክክለኛ ዛሬ የዋልክበትን ውሎ አትመለከትም እንዴ? እኔ ከኢየሱስ እኩል ልጅ ነኝ እያለች እኛ እንደዚህ ነን። እኛ እኮ እንደዚህ ነን። አንተ በውስጥ ጉራ ብቻ ነው የሞላው። እኛ ግን ራሳችንን እያየን ክሪቲክስ እናደርጋለን። አንተ ግን ጉራ ብቻ ነው የሞላው። ታውቀኛለህ። 3 ጊዜ ውይይት አድርገን አይቀጡ ቅጣት እንደቀጣሁ ማለት ነው። እሱን አራተኛ ይደገም ብለካል። እሱ ሰሚን ፍረድ። አሁን ግባ። አራተኛ ብለካል። አሁን ግባ። አሁን ማለት አንተ ሉትራን ድናለች ወይ ነው? ሉትራን ድናለች ወይ? አንተ እኩል አታውራ ብናወራ ማለት ነው። 3 ጊዜ አይቀጡ ቅጣት እንደቀጣሁ ታውቃለህ። አራተኛ ከፈለክ አሁን ልናወራ እንችላለን። ግን እኔ የምነግርህ ይኸው አባትህ መሰረቱ ተንዷል። ህዝባችን ወደ አሕዛብ ኮንቨርት እያደረገ ነው። ቋድ መጣኝ ኮንቨርት እያደረገ ነው ብለውሃል። ያንተ እኮ ኦጂ የወሰደው እኮ እንደማመጥ ዶክተር ተስፋዬ በሌ በሳምንት 5000 ሰው ወደ ኦጂ እየሄደ ነው ብለው መሰከሩ እኮ ዶክተር ተስፋዬ በሌ። አንተ መጀመሪያ ስለ አባትህ መልስ። እኛ ደቡብ ላይ አንድ ጴንጤ ቀርቷል እንዴ? በሙሉ ተወረሰብህ እኮ አንድ ጴንጤ እንደ ጠዋት ይዛታ ተጠፋህ እኮ ሚካኤል
ታዲያ እናንተ ዜዶ ለምን ወጣ? ኦጄ ላይ ነው የሚሰራው። ለምን አይመሰክርም እሱ? ኦጄ በየቀኑ አለ የሚነጥቀን። እየተደማመጥን እናውራ እኮ ነው ብየምልህ እኔ እንጂ አታውራ። ምንም ችግር የለም እየተደማመጥን ነው። ግን እሺ እየተደማመጥን ነው። አንተኛ ላይ መጥተህ ስላሴ እግር ጥፍር ምናምን ብለህ ታላግጣለህ። ግን ኦጄው እየበላህ ነው እኮ። አድምጠኝ። አንተ ነው የስላሴ ጥፍር እነቅልልሃለሁ። ከየት አምጥተህ ነው ስላሴ ጥፍር አለው ብለህ ያልከው? አንተ እኮ ነው እኮ ልጠይቅህ። አንተ በመጽሐፍ ቅዱስ ላይ ከየት ነው ያመጣኸው? አንተ እግዚአብሔር ክንድ የለውም የሚለውን ትምህርት ከየት ነው ያመጣኸው? ለምንድን የማታደምጠው እኮ? እሺ እዚህ ላይ እንከራከር። መጽሐፉ ይላል። አድምጠኝ፣ ህዝቡ እንዲሰማ መጽሐፉ እግዚአብሔር አይኖች አሉት ይላል። አንተ ከየት አምጥተህ የለውም ማለት? እስካሁን እኮ እያወራ ነው። እኔ እንኳን በቤቴ እንዳላወራ እየከለከልከኝ እባክህ ነው ብዬ የምልህ። ተደማመጥ። ኦኬ ነገረ ስላሴ ላይ ማለት ነው። በእናንተ ስለ አካላት እናውራ እኮ። ታዲያ ስለ አካላት ነው የምታወራው? እሺ ጥሩ። ኦኬ የስላሴ በአካል ስንት ናቸው? በአካል 3 ናቸው። ኦኬ አንተ ስላሴ በአካል ስንት ናቸው? የተጠየቀውን መልስ። በአካል ስንት ናቸው ስላሴ? የተጠየቀውን መልስ። እኔ መለስኩ። አንተም ጠይቃለሁ፣ ጠይቀኛለህ። አልጨረስኩም ብራዘር እኮ ጠይቀሃለሁ፣ ጠይቀኛ። አንድ ጥያቄ ጠይቀኛለህ፣ ኖ እንደዛ ፌር አይደለም። በኋላ ልታስወርዳኝ ነው እንዴ? አይቻልም። እኔ አላስወርድህም። ለምን አስወርድሃለሁ? እንስማማ በዚህ። አንድ ጥያቄ ጠይቀኛለህ፣ እኔም አንድ ጥያቄ ጠይቀሃለሁ። እባክህ ጫጫታ አታድርግ። የአባቶች አምላክ ምስክር ነው፣ ማንም ሰው አያስወርድህም። በጣም ጥሩ። እሺ አንድ ጥያቄ ጠይቀሃለሁ፣ አንድ ጥያቄ ጠይቀኛለህ። በዚህ እንስማማ። ስላሴ በአካል 3 ናቸው ብላ ብራዘር እየጠየቁ ነው። በአካል 3 ናቸው ብለኸኛል። ቴንክ ዩ። ኦኬ አካልን በእናንተ ቤተክርስቲያን ውስጥ የምትረዱት ምንድን ነው? እሱ የአካል የስላሴ አካል የሚዳሰስ የሚጨበጥ የሚደማ ግዘፍ አካል ነው ወይስ መንፈሳዊ አካል ነው? እኛ ጋር ስለ አካል ስናወራ ስለ ረቂቅ መንፈሳዊ አካልም አይደለም፣ ስለ የሚጨበጥ ስለሚዳሰስ አካልም አይደለም፣ እንደ መላእክት ያለ አካልም አይደለም። አካል ብለን ስናወራ እኛ ጋር እኔ ባይነት ነው። እኔ አሁን ጠይቀሃለሁ። አሁን በተራይ ጠይቀሃለሁ። በተራይ ጠይቀሃለሁ፣ መልሻለሁ። አንተ ዲቫይን ሲምፕሊሲቲ ምን ማለት ነው ንገረኝ። ዲቫይን ሲምፕሊሲቲ ምን ማለት ነው ንገረኝ። ገና 1 ደቂቃ ሳልጠይቅህ ዋይ ዋይ አትበል። በቃ እሺ እኔ ልውረድ። አይ አንተ የት ነው የምትወርደው? እኔ ራስህ ነው የምትወርደው እንጂ ማንም አያስወርድም። ማንም አያስወርድም። እኔ እኮ ነገርኩህ እኮ በተስማማነው መሰረት አንድ ጥያቄ ጠይቀሃለሁ። ቤተክርስቲያን አሁን አንተ እንዳልከው ነው የምትለው ወይስ መጽሐፍቶቻችሁ አሁን እንደምትለው? እኔ እንዳልኩት ነው የምትለው። እነ ቄርሎስ እናት ቤተክርስቲያን አድምጠኝ። ቤተክርስቲያን ስላሴ ደም አላቸው ትላለች። ኧረ እባክህ ቤተክርስቲያን ስላሴ ደም አላቸው ብላ ትላለች። ሜታሞርፊክ አገላለጽ ነው። ታምንበታለህ ወይ? መጽሐፍ ቅዱስም እስትንፋስ አለው ይላል። እኔ ጠየቅኩ መልስ። ቤተክርስቲያን ስላሴ ደም አላቸው ብላ ታስተምራለች እኮ። ሜታሞርፊካዊ አገላለጽ ነው አልኩ። ኦኬ ታዲያ ገለጣዋ። ታዲያ ሜታሞርፊክ ከሆነ ገለጣው እዛ ጋር ማለት ነው። የቱ ጋር ነው እንደዛ ብሎ የሚለው ስላሴ ደም አላቸው ብሎ የሚለው መጽሐፍ? ማለት አትበለኝ። አሁን ሜታሞርፊክ ነው አላልክም እንዴ? ምን ማለት ነው ሜታሞርፊክ? ቃሉ የቱ ጋር ነው ያለው ነው ብዬ የምልህ። ምን ማለት ነው ሜታሞርፊክ? ብራዘርዬ ቃሉ የቱ ጋር ነው ያለው? ተምሳሌታዊ ንግግር ነው ብለህ ያልከው የቱ ጋር ነው? መጀመሪያ ማለት ነው የቱ ጋር ነው ያለው ነው ያልኩህ። ስላሴ ደም አላቸው ብሎ የሚለው የቤተክርስቲያን ስላሴ ደም አላቸው ብሎ የሚለው ተደማምጣ አውራ። ስላሴ ደም አላቸው ብላ ትላለች ቤተክርስቲያን ብዬ ስልህ አዎ ብለኸኛል። ታዲያ ምንድነው ብዬ ስልህ ሜታሞርፊክ ነው ብለኸኛል። ኦኬ ሜታሞርፊክ ብሎ የሚለውን ትርጓሜ ለመስጠት ቃሉ የትኛው መጽሐፍ ላይ ነው የትኛው ክፍል ላይ ነው የሚገኘው ንገረን፣ እና ከዛ ሜታሞርፊክ መሆኑን ደግሞ አሳየን ማለት ነው። ቴንክ ዩ ገጥመናል። ጋየድ የቱ ጋር ነው የተጻፈው ቃሉ? ዘሩ የቱ ጋር ነው ያለው? ስላሴ ደም አላቸው ብሎ የሚለውን የቱ ጋር ነው የተጻፈው? የትኛው መጽሐፍት ላይ? ገጽ ስንት? በስንት ዓመተ ምህረት የታተመ? ቶሎ በል ልጅ ሚካኤል ዱብ ዱብ በል። ማይኩን ክፈታ። አንተ ነው እኔ መንገድ ላይ ሆኜ ነው ማውራ። ማስረጃ ላይ ያስኩ መንገድም ላይ ምንም ላይ ሆነ ንገረኝ። የት ነው ያለው መጽሐፉ? አልያዝኩም መጽሐፍ። ዘሩ የት ነው የሚገኘው? መጽሐፉን ስሙን መጽሐፍ አልኩ። በቃሌ ላውቀው መጽሐፉን ስሙን ንገረን። ስላሴ ደም አላቸው የሚለው መጽሐፍ በቃሌ ላውቀው አልችልም። አንተ ነው ያመጣኸው። ሚዩት አድርግ። በቃል ካላወቅ ሚዩት አድርግ። አየህ መጽሐፉ እንኳን ዘሩ የቱ ጋር እንዳለ አታውቅም። ሜታሞርፊክ ነው ሜታ እንትናም ነገር ነው ብለህ ትለኛለህ። ሜንታል ነው ትለኛለህ። እናንተው ራሱ ሜንታል ሆናችሁ ማለት ነው። መጽሐፉ እንኳን የቱ ጋር እንዳለ አታውቀውም።
ስላሴ ደም አላቸው ብላ ትላለች ቤተክርስቲያን። አዎ አልክ። የቱ ጋር ነው ብሎ የሚለው ሜታሞርፊክ ነው አልከኝ። የትኛው መጽሐፍ ገጽ በስንት ዓመተ ምህረት የታተመ? መልክ ላይ ነው? ገድል ላይ ነው? ወይ ሃይማኖት አበው ላይ ነው? አታውቀውም። ይኸውልህ አንትሮፖሞርፊክ የሆኑ ገለጻዎች ወዳጄ ምን ማለት እንደሆነ ማታ ከሆነ ይቅርብህ፣ አታውራ ከኔ ጋር። እኔ ግን አንድ ጥያቄ ልጠይቅህ ወዳጄ። የተጠየቀው መልስ። እሺ ስላሴስ ጥፍር አላቸው ብላችኋል። ይኸውልህ ከዛሬ ጀምሮ ለአንተ ያለኝ አመለካከት በጣም ይጨምራል። ዲቫይን ሲምፕሊሲቲ ምን ማለት ነው? ወዳጄ ልብ በልና ስማኝ። የቴዎሎጂ መምህር አይደለህ? እስቲ አስተምረኝ። ዲቫይን ሲምፕሊሲቲ ምን ማለት ነው? አድመጠኝ። ጥፍርና ኩላሊት አላቸው ብላችኋል። ደም አለው ብቻ አይደለም ያላቸው እኮ ነገርኩህ እኮ። ቆይ አዳምጠኝ፣ ነገርኩህ። መንፈስ ቅዱስ ኩላሊት አለ አይደል? አድመጠኝ። መንፈስ ቅዱስ ኩላሊት አለ አይደል? በተለየ አካሉ አልተግባባንም ዛሬ። በቃ መንፈስ ቅዱስ ኩላሊት አለ አይደል ወይ? ምክንያቱም ስላሴ ኩላሊት አላቸው ብላችኋል እናንተ። በሰው ፊት ካፈርክ በውስጥ ደውልልኝ። እኔ ምንም አላፈርኩ፣ እየጠየቅኩ ነው። ቤተክርስቲያን ደም አላቸው እኮ ብቻ አይደለም ያልከው። ከገባው ጀምሮ እስካሁን ድረስ አትመልስም አንዱንም ማለት ነው። አላቅም ነው ያልከኝ። መጽሐፉን አላቅም፣ ገጹንም አላቅም፣ እራፉንም አላቅም። ግን ሜታሞርፊክ ነው ትላለህ። ቃሉ የቱ ጋር እንደተጻፈ አታቅም፣ ግን ሜታሞርፊክ ነው ትላለህ። ኦኬ መጽሐፉንም አታውቀውም። እሺ ጥፍርና ምንድነው ቅንድብ ጸጉር አለው መንፈስ ቅዱስ በተለየ አካሉ፣ አብም የተለየ አካሉ፣ እንዲሁም ደግሞ አዳም ያለውን የወንድ ብልት ሁሉ አብም መንፈስ ቅዱስም አለው ብላችኋል። ቤተክርስቲያን ብላለች። አንትሮፖሞርፊክ የሆኑ ገለጻዎች ናቸው አልኩ። ስለዚህ አዳም ሽንት መሽኛ እንዳለ ሁሉ መንፈስ ቅዱስ የጠየቅኩህን ጥያቄ ሰማኝና ከዛ ለመናገር ደቂቃ ውሰድ፣ የፈለግከውን ደቂቃ። ኦኬ አዳም ያለውን ነገር ሁሉ ከራስ ፀጉር እስከ እግር ጥፍር ድረስ ለአብና ለወልድ ለመንፈስ ቅዱስ ለስላሴም አላቸው ብላችኋል። ስለዚህ አዳም አባታችን ፀጉር አለው፣ ጥፍርም አለው፣ ሽንት መሽኛም አለው፣ የአካል ብልት ማለት ነው። ኦኬ ልክ ለአዳም ያለውን ሁሉ በሙሉ ብልቶች ለስላሴ አላቸው ብላችኋል። ለተለዩት ለስላሴ ለሶስቱም አካላት ማለት ነው። ስለዚህ አብም ሽንት መሽኛ አለው ብላለች ቤተክርስቲያንህ። ነውራሞች መንፈስ ቅዱስ በተለየ አካሉ ሽንት መሽኛ አለው ብላችኋል። ኧረ ተረጋጋ እንዴ! ስርዓት ያዝ፣ ጨፈልቅሃለሁ። እሺ የአምላኬን ቃል እንደዚህ አድመጣኝ። ተረጋግቼ እንዳወራ እንዳጠብቅ። ሽንት መሽኛ አላቸው ብላችኋል በመጽሐፍቶቻችሁ ላይ። አድምጥ። ሽንት መሽኛ አላቸው ብላችኋል እንዳዳም። ካላወቅ ለሜሎስ ስጠው፣ ሜሎስ ያውራ። እሱን ንገረን። ኦኬ እኔ ጉንፋን ስለያዘኝ ከአንተ ጋር አልጨቃጭቅም። እሱን ንገረን። እኔ ግን ከሜሎስ ጋር እንድታወራ እሱ ንገረና ከሜሎስ ጋር ታወራለህ። እችን ጥያቄ ብቻ መልስልኝ። የኔ ጠየቅኩን ትተህ ሌላ ነገር አታውራ። ዲቫይን ሲምፕሊሲቲ ምንድን ነው? መንገድ ላይ መጽሐፍ አለ። ምንም ማሳበቢያ አይሆንም። ምንም ማሳበቢያ አላቅም ብያለሁ። የገባህበት ቤት እንደ መሳደብ አይደለም። እኔ አስገብቻለሁ። እዚህ ተናገር። ኦኬ ተናገር። ደግሞ እንዳትረሳ ገድላትን ክፈትና ቤት ጥራኝ ብለኛል። ብራዘር የተጠየቀውን እኔ ገድላትን ከፍቼ ቤት ጥራኝ። የተጠየቀውን መልስ። መልሼልሃለሁ እኮ መልሼልሃለሁ። እኔ መለስኩልህ እኮ መልስልኝ። ምንድን ነው ያልከኝ? አብ ሽንት መሽኛ አለው። እኔ እንደዛ አላልኩም። አንተ ቤተክርስቲያን ብላለች። ቤተክርስቲያን ብላለች። አላለችም። ሜላ ትልቁ ላይ ሜላ ክፈትለት። ለአዳም ያለው ሁሉ እግዚአብሔር እንዲህ ያለችበትን ማስረጃ አምጣ። ለአዳም አድምጠኝ። ለአዳም እባክህ እኮ ውሸት መሆኑን እናሳያ። ሚዩት አድርግ። አንዴ ነው ውሸታም መሆኑን አንዴ ከተናገር ይበቃል። ለአዳም ያለውን ለማንኛውም የት ነው የምትወጣው? 300 ሰዎች ዲቫይድ የት ነው የምትወጣው? ሜላ ክፈትለት። ሃይማኖት አበው ላይ ኖ ስቶፕ። መልካ ስላሴ የአንድምታ ትርጓሜ ሁሉ ይከፈትላል። ለአዳም ያለው በሙሉ ለስላሴ ያለው ብላችኋል። ከራስ ፀጉር እስከ እግር ጥፍር ድረስ 16 ጊዜ አትጩ። ተይዛል። ወጥመድ ውስጥ ገብተሃል። ተይዛል። እስኪ የሚያድንህን ሊቃ እናያለን። አብ የሽንት መሽኛ ያለው ብላችኋል። ሚዩት አድርግ። ከዛ መጽሐፉ ይታይና መጽሐፉ ይታይ። የት ነው እሺ የምትለው? መጽሐፉ ይታይ። አትጩ። መንፈስ ቅዱስ ሽንት መሽኛ ያለው ብላለች ቤተክርስቲያን። ስቶፕ እኮ ነው ብዬ የምልህ። ውሸታም ነህ አይልም። ይኸው መጽሐፉ ሚዩት አድርግ። ይኸው መጽሐፉ
አንብብለት ሚላን ከዛ ታወራለህ እኮ ታወራለህ። መጽሐፉ ይነበብ ፕሊዝ። ጋይድ ከሜላ ጋውራ ያው መጽሐፉ እኔ ቆፍጠን ብለህ ገብቼ ናውራኝ እስኪ ይሄው መጽሐፉ እኮ መጣለህ። ቀጥል አውራው። እሺ ለእግዚአብሔር አይኖች ጆሮች ተመልከቱ እንግዲህ ብልት አለው ብለው ሊያሳዩን ነው። እስቲ እንየው። ከዚህ በኋላ ሚዩት የምታረጉኝ ከሆነ እወጣለሁ። እንዳታረጉት፣ ማናችሁም እንዳታረጉት። መጽሐፉን ሜላ ያነብለታ እንዳታረጉት፣ ምክንያት እንዳያገኝ። እስቲ ይሄው ብልት አለው ብሎ ሊያሳየን ነው። ይሄው ውሸታቸውን ትመለከታላችሁ። ድራሹም የለም ሊያሳየን ነው። እስቲ እንየው። እሺ አንብብልን። ምን ይላል? አንብበው አንተ ራስህ። እኔ አይታየኝ፣ መንገድ ላይ ነኝ። አይታየም? እሺ መልክስ እንዴት ነው ቢሉ ብልት ነው። እሺ ብልትስ ምንድን ነው ቢሉ አይን፣ ጆሮ፣ እግር የመሳሰለው ነው። መልክስ ብልት እንደሆነ በምን ይታወቃል ቢሉ በመጽሐፍ ይቅርና ይሄ ምንድነው? አንደኛ የምታነበው ምንድነው መጽሐፉ? መሰረተ እምነት። እስኪ ፊት ለፊቱን አሳይ እስቲ። ማን ነው የጻፈው? እሺ ይሄ ቤተክርስቲያን መጽሐፍ ነው። ቤተክርስቲያን የኔ ነው ብላ ኢንዶርስ አድርገዋለች መጽሐፉን በመጀመሪያ። አስተንብቦ ምንድነው የሚለው ላይ መሰረተ እምነት ይልና እሺ የአምስቱ አዕማደ ምስጢር አንድምታ ትርጓሜ በግዕዝና በአማርኛ ቀደምት ሊቃውንት ቅዱሳን አባቶቻችን እንዳስተማሩትና እንደተረጎሙት። ይሄ ግለሰብ የጻፈው መጽሐፍ ነው። እንደ ሃይማኖት አበው የኔ ነው መጽሐፍ የምትለው አይደለም። ቀጥል፣ አሳየኝ። ማስረጃህን ያሳየኛው። ቆይ ወዳጅ፣ ይሄ መጽሐፍ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓትና ደንብ መሰረት የተዘጋጀ ነው። ሊሆን ይችላል። ማንኛውም መጽሐፍ በዛ መልኩ ነው የሚዘጋጀው። ይሄ መጽሐፍ አራት የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትጠቀምባቸው ይሄንን መጽሐፍ ቤተክርስቲያኒቷ ለስርዓት አምልኮ ትጠቀምበታለች ወዳጄ። ለስርዓት አምልኮ ትጠቀምበታለች ወይ? ቀጥል። እሺ አሁን ችግር የለውም። ቀጥል፣ አንብበው። ብልት የሚለውን አሳየኝ። የወንድ ብልት እንዳላቸው አሳየኝ። አሁን ግባና ማስረጃው ጋር። እሺ ስናሳይህ ሌላ ታወራለህ። አላወራም። ይሄው ቀጥል፣ አሳየኝ። እሺ ቃል በቃል አሳየኝ። ኤግዛክት ቃሎቹን አሳየኝ። እሺ እሺ እቱ ጋር ነበር ያቆምኩት። እሺ ከዚህ ልጀምር ነው። ብልትስ ምንድነው ቢሉ አይን፣ ጆሮ፣ እግር የመሳሰለው ነው። መልካም። ይሄ መጽሐፍ ቅዱስም ይለዋል። እሺ ያንበበበት ይጨርስና ከዛ ምን እንደሚል ትሰማለህ። ምንም እኮ አላልኩም። ቀጥል። ምን ትደነግጣላችሁ? አትደንግጡ፣ ችግር የለም። ኧረ እኔ ያልደነገጥኩም። መጽሐፍ ቅዱስ የሚለው አይን፣ ጆሮ በየማዕከሉ አትግባ፣ መጽሐፉ ይነበብ እኮ እኔ አንዲት ቃል ነው የተናገርኩት። ችግር የለም። ቀጥሉ። በኋላ እኮ ተወራለ ሚኪ፣ ምን ችግር የለም። ቀጥሉ። እሺ ከዛ በኋላ መልክስ ብልት እንደሆነ በምን ይታወቃል ቢሉ በመጽሐፍ ይቅርና በአማርኛ እንኳን ይታወቃል። ምን ባለ ቢሉ እገሌ አይኑ ፈረጠ፣ እጁ ተቆረጠ ቢሉ እውይ መልኩ ጠፋ ይላል። ለአብ ፍጹም አካል ፍጹም ገጽ ፍጹም መልክ አለው። ለወልድም ፍጹም አካል ፍጹም ገጽ ፍጹም መልክ አለው። ለመንፈስ ቅዱስም ፍጹም አካል ፍጹም ገጽ ፍጹም መልክ አለው ይላል። እሺ ታምናለህ ይሄንን አንተ ወዳጄ? አሁን እዚህ ጋራ ለአብ ፍጹም ገጽ አለው ይላል አይደል? አንተ አታምንም? ይሄን አብ ፍጹም ገጽ እንዳለው ታምናለህ አታምንም? እኔ እንደዚህ አላምንም። እሺ ፍጹም አካልስ እንዳለው ፍጹም እኔ አምናለሁ። አብ ፍጹም ገጽ እንዳለው አምናለሁ። አብ ወልድ እንዳልሆነ አምናለሁ። ወልድ ደግሞ መንፈስ ቅዱስ እንዳልሆነ አምናለሁ። ገጽ ምንድነው? ገጽ ማለት ሃይፖስታሲስ ወይም ፕሮሶፖን ማለት ነው። አይደለም ነው። በቤተክርስቲያናችሁ ገጽ ምንድነው? ገጽ ነው። ሃይፖስታሲስ ወይም እኔ ለምሳሌ የኔ መልክ ማንንም አይመስልም። መልክ እምለይበት ማለት ነው። እኔ ገጽ መልክ ውስጥ ምንድነው ያለው? ገጽ አሁን ሌላ ርዕሱን ተወውና የታለ ብልት ገጽ ምንድነው? ገጽ ምንድነው? ወዳጄ ጊዜ የለኝም። አሁን ብልት ያልከውን አሳይ። ምንድነው?
ፕሮሶፖን ማለት ነው አልኩ። አሁን አሳየኝ። ገጽ ምንድን ነው ወዳጄ? ፕሮሶፖን አለ። ገጽ ምንድን ነው? ፕሮሶፖን ፊት ነው። አዎ ፊት፣ አፍንጫ፣ ጥርስ፣ ከንፈር፣ ጆሮ ቅንድብ ማለት ነው። እሱ ለሰውኛ የሚገለጽ ነው። ለአምላክ ሲሆን ደግሞ አብ ወልድ እንዳልሆነ ወልድም ደግሞ መንፈስ ቅዱስ እንዳልሆነ ነው እያወራን ያለን ወዳጄ። ስለ አምላክ ነው እያወራን ያለን። አዎ እዚህ ጋር መጽሐፉ በቀላል ቋንቋ እያብራራ ያለው ስለ ሰው ነው። ገጽ ማለት ፊት ነው ወይስ አይደለም? ገጽ ማለት ፊት ነው አይደለም? ገጽ ማለት ፕሮሶፖን ነው፣ ፊት ማለት ነው። ፊት። ስለዚህ ፊት ላይ ያሉ ነገሮች ሁሉ ማለት ነው። አዎ እኮ ለማስረዳት የትርጓሜው መልክ ምንድን ነው? መልክ ምንድን ነው? አሁን ብልት ያልከውን አሳየኝ። በቃ መልክ ምንድን ነው? ብልት ያልከውን አሳየኝ አልኩ። መልክ ምንድን ነው? ብልት ነው እያወራን ያለ ነው። ስለ ብልት ነው እያወራን ያለ ነው። ኤርሚያስ የወንድ ብልት አለው ብሎ መልክ ምንድን ነው ቤተክርስቲያኗ ትላለች ብሎ ከሷል። ለዚህም ማስረጃ አቀርባለሁ ብሏል። ካላቀረብኩ ውሸታም ነኝ ብሏል። ካላቀረብኩ ውሸታም ነኝ ብሏል። አንተን ተማምኖ ማለት ነው። አታሳፍረው፣ አሳየው። ሚኪ መልክ አሳይ። አልመልስም ከዚህ በኋላ። መልክ ምንድን ነው? አላሳይም፣ አልመልስም። አትመልስም። አሳየኝ አሁን ኤርሚያስ ቤተክርስቲያኗን ሲከስ ማትችል ከሆነ በቃ ተው ሚኪ። መመለስ ማትችል ከሆነ ችግር የለውም። ማታውቀው ከሆነም ችግር የለውም። ቤተክርስቲያኒቷ ሁለት ነገር አስቀምጣለች። ገጽ አስቀምጣለች፣ መልክ አስቀምጣለች። ሚውት እየተደረገ አመሰግናለሁ። መልስ የለም። ቻው። ማን ነው ሚውት ያደረገ? መልስ የለም። ኤርሚያስ 24 ሰዓት ቤቱን ከፍቶ ስለ ወንድ ብልትና ስለ ሴት ብልት ነው የሚያወራው። አድምጡኝ። ኦኬ ሜላ ከፈተው። የለም ሜላ ከፈተው። አትጩ። ኦኬ አትጩ። ኦኬ ከመጀመሪያ ብልት ቢለው ብቻዬን ነኝ ለስድስት ተከብቤ አልቻልከኝም። ሜዩት አድርግ። አረፋ አስደፍቄ ነው ማስወጣ ማለት ነው። ብልት የሚለውን አሳየው። ሜዩት አድርግ። ብልት የሚለውን አሳየው። ጽሁፉን ስክሪፕቶን አስቀምጥለት። አይኑ ስለማያይ በስክሪፕቶ አስቀምጥለት። አዎ ያው ብልት ማለት ነው ወገን። ሾሽ ብልት ያው ስክሪፕቶ የተቀመጠበት ጋር እታች ወረድ። አሁን እሱን ከዛ ከቤተሰቦቹ ጋር ዛት አውራ። ያው ብልት የሚል ማለት ነው። ኦኬ መልክስ እንዴት ነው ቢሉ ብልት ምንድን ነው ያለው? ብልት ነው አሉ። ያው 4 ነጥብ። ስለዚህ በአዳም ያለ የአካል ብልት ከራስ ፀጉር እስከ እግር ጥፍር ድረስ አለው ብላችሁ ያላችሁት የእናንተ ስላሴ ብልት አለው ብለህ ትላለህ ማለት ነው። በአካል ብልት ውስጥ ምንድን ነው ያለው? አዳም ሽንት መሽኛውም ጭምር አለ። በሙሉ ነው ያለው ብላችሁ ያላችሁት ለአዳም ያለው በሙሉ ለስላሴ ያለው ብላችኋል። በዚህም የአሕዛብ መሳቂያ ሆናችኋል። አለቀ። አንድ ኦርቶዶክስ አትለፋለፍም። በራስ መጽሐፍት አባቶች በጻፉት መጽሐፍ ማለት ነው። ሜላይ መቀጠል ትችላለህ። ቴንኪው። እሺ ስለዚህ እሱ ያላወቀውን ልንገራችሁ ምን እንደሆነ ማለት ነው። እዚህ ጋር ገጽ ማለት ከአንገት በላይ ያለው ነገር ነው። ጆሮ፣ አፍንጫ፣ ከንፈር፣ ጥርስ ምናምን የምትሏቸው ነገሮች፣ ፀጉር የምትላቸው ነገር ሁሉ እዚህ ውስጥ ይገባል ማለት ነው። ገጽ ላይ ፍጹም መልክ አላቸው ደግሞ ሲባል እያንዳንዱ ክፍል ማለት ነው። እያንዳንዱ ክፍል እጅ፣ እግር ምናምን ሁሉ ነገርን ያጠቃልላል። ስለዚህ አካል ሲባል ገጹም መልኩም አንድ ላይ ሆኖ ነው። ለዛ ነው መልክ እንዴት ነው ቢሉ ብልት ማለት ነው ይላል። ከዛ ብልት ራሱ ምን ማለት ነው ከተባለ አይደለም በመጽሐፍ በቋንቋ ራሱ በአማርኛ እንኳን የታወቀ ነው ይላል። ምንም ማብራሪያ ያስፈልገውም ነው የሚለው። በአማርኛ እንኳን ይታወቃል ነው የሚለውና ለአዳም እግዚአብሔር ሁሉ ነገሮች አሉት፣ የቀረው ነገር የለም። ሃይማኖተ አበው ላይም ለእግዚአብሔር አይኖች፣ ጆሮዎች እንዳሉት መጽሐፍት የተናገሩትን የቀሩትን ይሄኛው ምንድን ነው? አይን አለው፣ ጆሮ አለው፣ መጽሐፍት የተናገሩ የቀሩትም እንዳሉት ይላል። ምንድን ነው የቀሩት የተባሉት? ስለ እግዚአብሔር የተነገሩ ሁሉ የታመነ እውነተኛ እንደሆነ እናምናለን። ስለዚህ እያንዳንዱ ነገር አለው ማለት ነው። እያንዳንዱ ክፍል በክፍል ነው የምታምኑት።
ደግሞ ዲቫይን ሲምፕሊሲቲ ትላለህ መተህ። ዲቫይን ሲምፕሊሲቲ የኦርቶዶክስ ቤተክርስቲያን ሊቃውንቶች ይቃወሙታል። ዲቫይን ሲምፕሊሲቲ የሚቀበሉትም እንዳሉ የሚቃወሙትም አሉ። በማስረጃ አሳያለሁ ስለማታውቀው። በታሪክ እንዴት ነበር አባ ጊዮርጊስ ዘጋስጫ በዚህ ጉዳይ ላይ የነበረው አመለካከት እና አፄ ዘርዓ ያዕቆብ በታሪክ ራሱ እናያለን። ዲቫይን ሲምፕሊሲቲን እንዴት እንደሚቃወሙት ማለት ነው። ብዙ አሉ ሊቃውንቶች ዲቫይን ሲምፕሊሲቲን የሚጸየፉት የኢትዮጵያ ሊቃውንቶች ማለት ነው። ግን ያው አልዋልክበትም እንደሚሉት አባቶች ስላልዋልክበት አታቆም። እናንተ የተሸወዳችሁት የኢስተርኑን ወይም የኮፕቲኮቹን ያነቡላችኋል እዚህ የገባችሁ እንግሊዘኛ የኢትዮጵያ ቤተክርስቲያን ትምህርት ይመስላችኋል ማለት ነው። የኢትዮጵያ ኦርቶዶክስ ትምህርት ይመስላችኋል። ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን በዋናነት እንደዚህ ብላ አታስተምርም። እንደዛ የሚናገሩ አንዳንድ ሊቃውንቶችን ቢኖሩ ግን አብዛኛው ትምህርቶቿ ምን ላይ ነው የሚያተኩረው? ከራስ ፀጉር እስከ እግር ጥፍር የሚለው ትምህርት ላይ ነው የምታስተምሩት ማለት ነው። አካል ማለት ያ ነው ለእናንተ፣ ሌላ ነገር አይደለም። አካል ማለት እሱ ነው። ስለዚህ ዲቫይን ሲምፕሊሲቲ ይላል መተኛ ጋር ማለት ነው። እሺ ሌላ ሰው ካለ መቀጠል እንችላለን። ራሳችሁ እዛው በራሳችሁ መጽሐፍት በራሳችሁ ልጆች ተወያዩ። አንደኛ የኦርቶዶክስ መምህራን መጽሐፍቶቻቸው እርስ በርስ አይስማሙ። የኦርቶዶክስ መጽሐፍት እርስ በርሳቸው አይስማሙ። የኦርቶዶክስ አገልጋዮች እርስ በርሳቸው አይስማሙ። በትምህርተ ሥላሴ እንኳን ጉዳይ አንዱ መጽሐፍ ለአዳም ያለው የአካል ብልት ሁሉ በሙሉ አለው ግን የማይመረመር ነው ይልሃል። ሌላኛው መጽሐፍ ደግሞ ለአዳም ያለው ሁሉ አካል ለሥላሴ ያለው ብሎ ይልሃል። የሚመረመር ማለት ነው፣ የሚዳሰስ ማለት ነው። ስለዚህ እኛ መጽሐፍቶቻችሁ እናስታርቅ ወይስ እናንተን እርስ በርስ እናስታርቅ? ወይስ እናንተን ከመጽሐፍቶቻችሁ እናስታርቅ? ወይስ እናንተን ከመጽሐፍ ቅዱስ እናስታርቅ? የስራ ጫና እኮ አበዛችሁብን። ስለዚህ በእኛ መታችሁ መናደድ የለባችሁም። ተባረኩ።